ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ጉዳዮችን ከስምረት ፓርቲ አመራር ጋር በትግራይ ወቅታዊ የፖለቲካ እንቅስቃሴ እንዲሁም በአፋር አካባቢ ስለሚንቀሳቀሰው የትግራይ የሰላም ኃይል በተመለከተ ቆይታ አድርገናል። አብራችሁን ቆዩ። የቀድሞ የህወሓት ማዕከላዊ ኮሚቴ አባል እንዲሁም በመጀመሪያው የትግራይ ጊዜያዊ አስተዳደር ስር የደቡባዊ ትግራይ ዞን አስተዳዳሪ የነበሩትና አሁን በአቶ ጌታቸው ረዳ የሚመራው የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ምክትል ፕሬዝዳንት የሆኑት አቶ ሀፍቱ ኪሮስ በወቅታዊ የትግራይ ፖለቲካ ላይ ከሪፖርተር ጋር ባደረጉት ቃለ መጠይቅ ስምረት ፓርቲ ከትግራይ ሰላም ኃይል ወይም ቲፒኤፍ ጋር ስላለው ግንኙነት እንዲሁም በቅርቡ በአንድ የፖለቲካ ጥምረት እንቅስቃሴ በኩል ከኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ ጋር ስለተደረገ ግንኙነት አብራርተዋል። በትግራይ ክልል በዚህ ሰዓት ለጦርነት የሚውል ገንዘብ እየተሰበሰበ ነው የሚሉት አቶ ሀፍቱ የትግራይ ሰላም ኃይል በክልሉ ውስጥ ቦታ አግኝቶ ለድርድር መቀመጥ አለበት ብለዋል። ራሳቸውን የፖለቲካና የሐሳብ ታጋይ ነኝ የሚሉት የስምረት ምክትል ፕሬዝዳንት የትግራይ ሰላም ኃይል ስለሚያገኘው ድጋፍ ተጠይቀው ግን ለገና በዓል ብቻ ከ3 ሚሊዮን ብር በላይ ከህዝቡ ተልኮልናል ብለዋል። አቶ ሀፍቱ ኪሮስ ከሪፖርተር ጋር ያደረጉት ሙሉ ቆይታ የሚከተለው ነው። አፋር ወዳሉት የትግራይ ሰላም ኃይል ተቀላቅለው የነበሩ በሰላማዊ መንገድ እየተመለሱ ነው የሚሉ ተደጋጋሚ ደግሞ መግለጫዎች መረጃዎች ይወጣሉ በጊዜያዊ አስተዳደሩ በኩልና ያላችሁበት ተጨባጭ ሁኔታ አሁን ምን ይመስላል? አንደኛ የትግራይ ጉዳይ አሁን በዚህ ሰዓት ከአንድ አስቸጋሪ ሁኔታ ወደ ሌላ ችግር እየገባ ያለበት ሁኔታ ነው ያለው። አሁን የትግራይ ሁኔታ እጅጉን በጣም የተወሳሰበ ምናልባትም እኔ አሁን በማስበው ደረጃ በተጋሩ ብቻ ሊፈታ ይችላል ብዬም አንዳንዴ እስከማላስብ ደረጃ የሚሆንበት ሁኔታ ነው ያለው። በእርግጥ የትግራይ ጉዳይ በተጋሩ ነው መፈታት ያለበት። ቤዚካሊ እምነቴ እሱ ነው ከዚህ ቀደምም። አሁን ግን የተለያዩ ስቴክ ሆልደሮች ያሉበት ሁኔታ ነው። ቀደም እንደነገርኩሽ ከአንድ በጣም አስቸጋሪ ሁኔታ ወደ ሌላ ከነበረበትም በላይ ከፍ ያለ ችግር ውስጥ ነው አሁን እየገባ ያለው። የሻዕቢያ ሁኔታውን በጣም ግልጽ ነው። በተጨማሪም የአካባቢያችን ጂኦፖለቲክስ እየተቀየረ እንደሆነ በጣም ግልጽ ነው። አሁን እነዚህ በነገሩን ከውስጥም በላይ እያደረጉት ነው። ከውስጥም በላይ የሆነ ነው። ዛሬ ምናልባትም የእስራኤል የውጭ ጉዳይ ሚኒስትር ሀርጌሳ ውስጥ የገቡ ይመስለኛል። አሁን ይሄ ሁኔታውን ኮምፕሌክስ ነው የሚያደርገው። የትግራይን አጀንዳ ስታይ የትግራይ አካባቢ ብቻ የምታይበት ሁኔታ የለም። ይሄ ግብጽ ላይ ምን ትርጉም አለው? ይሄ ሱዳን ላይ ምን ትርጉም አለው? ይሄ እኛ ሀገር ላይ ኢትዮጵያ ላይ ምን ትርጉም አለው? ይሄ ኤርትራ ላይ ምን ችግር ይኖረዋል? በትንሽ በዚህ አካባቢ ማየት ይቻላል። ከዚህም አልፎ እንደዚህ አይነት ኢንተርቬንሽኖች የነዚህ አሜሪካን በለው አውሮፓ፣ ራሻ ስፔሻሊ ምዕራብ አውሮፓ ያለው ነገር ምንድነው? ቻይና ምንድነው ኢንተርቬንሽን? የትግራይ ጉዳይ የሰላም ኃይል ጉዳይ፣ የትግራይ ጉዳይ የቲዲኤፍ ጉዳይ ብቻ አይደለም። አሁን ከዚህም በላይ ነው። በጣም ከዚህም በላይ ነው። ሁለተኛ በጣም ችግር የሚያደርገው የትግራይ ጊዜያዊ አስተዳደር አቅም የለውም። አንደኛ ከሁኔታዎች በኋላ ፖስትዋር የመጣ መንግስት ነው። ሁላችንም እንደምናውቀው ፖስትዋር የመጣ መንግስት አቅሙ ምን ያህል የመፈጸም አቅሙ ምን ያህል ነው? የማረጋጋት ሰላም የማስፈን ልማትን የማረጋገጥ ማህበራዊ ጥያቄዎችን የመመለስ አቅሙ ምንድነው? አንድ ጉዳይ ነው።
ሁለተኛ ይሄ ብቻ አይደለም። ይሄ ጊዜያዊ አስተዳደር ነው። የተመረጠ አስተዳደርም አይደለም፣ መንግስትም አይደለም። በሆነ ኃይል ማለትም በፌዴራል መንግስቱ የተቀመጠ ኃይል ነው ብሎ ማለት ነው የሚቻለው እንጂ የትግራይ ህዝብ መርጦት የፖለቲካውን፣ ኢኮኖሚውን፣ ማህበራዊውን ስራ እንዲሰራ የዲፕሎማሲና የሚሊተሪ ስራ እንዲሰራ በህዝቡ ይሁንታ ያገኘ መንግስት አይደለም። ስለዚህ አሁን ትግራይ ውስጥ ዝም ብሎ ቀላል ነገር አይደለም ማለት ነው። በዚህ አካባቢ ያለው የተወሳሰበ ችግር አለ። የውስጥ ችግር እንደ ቀደም እንዳልኩሽ በጣም የተወሳሰበ ነው። ችግሮችን የመፍታት አቅም በዚህ በኩል ያለው የተደራጀ ኃይል በጣም ደካማ ነው ማለት ነው። ስለዚህ ምንድነው እያልኩሽ ያለሁት አሁን ትግራይን ስናይ እንደዚህ ከፍ አድርገን ካላየናት በስተቀር ሊሆን የሚችል አይደለም። ሁለተኛ አሁን የትግራይ ሰላም ኃይል እጅግ ከትግራይ ጊዜያዊ አስተዳደር ከሚባለው በጣም በተሻለ ሁኔታ አማራጭ ኃይል ነው። አሁን ከትግራይ ሰላም ኃይል ወደ ቲዲኤፍ ወይም ወደ የትግራይ ሰራዊትም አይደለም እሱ አንድ ቡድን ወግናለሁ ወደሚለው ኃይል ሊሄድ የሚችልበት እኮ ነው አጋጣሚ የሌለው። አሁን ክርክር አያስፈልገውም እኮ ከቲፒኤፍ ወደ ቲዲኤፍ እየሄደ ነው የሚል ምን ስለሆነ ነው ጥያቄው? ምን ስለሆነ አሁን ምናልባት ቲፒኤፍ የመፈጸም አቅሙ እንኳን ደካማ ነው ብሎ የሚያምን ሰው ቢኖር ከትግራይ ለቆ ነው የሚወጣው። ይሄ መታወቅ አለበት። ወደ ትግራይ ማለት ወደ የአንድ ቡድን አሽከር ሆናለሁ ወደሚል ኃይል ሊቀላቀል የሚያስችል ፖለቲካዊ አስተሳሰብ መሬት ላይ ፍጹም ነው የሌለው። ፍጹም ትግራይ አሁን ቶታሊ ኢሮድድ የሆነች እኮ ነው ያለችው። ወጣቶች ዛሬ አሁን እየጠየቅሽኝ ባለበት ሰዓት ጠዋት ሰመራ ስለነበሩ ከሰመራ ስመጣ በጣም ብዙ የሚባል የትግራይ ወጣት ያሉበት ወደ አላቅም አሁን 30 ሰው እንደሞተ ነው እየነገሩኝ ያሉት ማለት ነው። ቶታሊ ኢሮድድ ነው እየሆነ ያለው እና ምን ያህል ሰው ከቲፒኤፍ ወደ ቲዲኤፍ ሄድ፣ ምን ያህል ሰው ከቲዲኤፍ ወደ ቲፒኤፍ መጣ የሚል ቀልድ መቀለድ አልፈልግም። አሁን ትግራይ ውስጥ ምንድን ነው ያለው አሁን ነው እና ይሄ ደግሞ በፍጹም አሁን ባልኮሽ መንገድ በጣም ደካማ ወደ ሆነ ኃይል አደጋ ውስጥ ገብቶ ወዳለ ኃይል ሊያስኬድ የሚችል አንዳችም ነገር የለም። አይደለም ሰራዊት፣ የትግራይ ህዝብ ራሱ የትግራይ ወጣት ራሱ ከትግራይ እየተፈናቀለ አይደለም ምልሽ እንደ ጎርፍ እየወጣ ምናልባትም ትግራይ አሁን ከትንሽ ጊዜ በኋላ እንደ ኤርትራ ከተሞች ምድረ በዳ የምትሆንበት ሁኔታ ነው ያለው። ስለዚህ በዚህ ቢታይ ነው ጥሩ የሚመስል። አሁን ባላችሁበት ሁኔታ ድጋፍ የሚያደርግላችሁ ማን ነው? ምናልባት ይሄ ከቀለብ ጋር ዩኒፎርም ጋር ትጥቅ ጋር በተያያዘ ድጋፍ የሚያደርግላችሁ ማን ነው? አሁን ላይ ፈንዳመንታል የሆነ ድጋፍ ሰጫችን ህዝብ ነው። ለምሳሌ ነገ አመት በዓል ነው ታውቂዋለሽ። ትግራይ ውስጥ ይሄ ምንድን ነው በህዝብ ላይ ተቀባይነት የሌለው ኃይል ጦርነት ኦልሬዲ አውጆ እስከ ታች ድረስ እየወረደ ነው። እስከ ቀበሌ ድረስ ልውረድ ብሎ እየሞከረ ነው ያለው። ለጦርነቱ የሚሆን የመሬት ሽያጭ እየሰበሰበ በሊዝ መንገድም ይሁን በሌላም ትግራይ ውስጥ ለጦርነቱ የሚውል የሆነች ብር ካዝና ውስጥ ካለች ሌላ ካዝና ስላቋቋመ ለጦርነቱ ይውላል ብሎ የሚያስበው ወደዛች ካዝና እንዲሄድ ነው እያደረገ ያለው። አሁን ትግራይ ውስጥ በተጨባጭ እያንዳንዱ አርሶ አደር እያንዳንዱ ትግራዋይ እጁ ጋር ምንም ነገር እንድትታይ አይፈለግም። አሁን ብረት እንድትታይ አይፈለግም። በሩ ላይ የዶሮ እንቁላል ሳይቀር ነው አሁን እየሰበሰበ ያለው እየገፈፈ ማለት ነው። ከዛም አልፎ ልጆቹን እየገፈፈ ነው ያለው። በዚህ ሰዓት እጅግ በጣም አስቸጋሪ በሆነ በትግራይ ውስጥ ባለው ሁኔታም ጭምር አመት ባልሞያ በአንዲት ቀን ውስጥ ወደ 3.1 ሚሊዮን ነው ወደኛ የላከው ህዝብ። አሁን ማለት ነገ እኛ ያንን ማድረግ አንችልም። የት እንዳለን ብቻ ህዝቡ ያውቃል። እኛ ደግሞ ፖለቲካ መሪዎች ነን። ወታደርም አይደለሁም እኔ ወታደር መሪም አይደለሁም። ሲቪል ታጋይ ነኝ እኔ አሁን ሲቪል አመራር ነኝ። ግን እዛ አለ ቲፒኤፍ የሚባል ኃይል እዛ አለ። ቲፒኤፍ ደግሞ እኔ የስምረት ምክትል ፕሬዚዳንት ነኝ። አሁን የስምረት ምክትል ፕሬዚዳንት ሆኜ የስምረት የሚባል ሰራዊት ልመራ አልችልም። አሁን የለኝምም። የኛ አቋም እንደምታውቂው አንቺ ነፃ የሆነ የጸጥታ ኃይል ያስፈልጋል ብለን አምነን ነው እንትን እያደረግን ያለ ነው እየተንቀሳቀስን ያለ ነው ማለት ነው።
ከዚህ ውጭ ሌላ ግንኙነትም ብዙም የለንም እኛ ቲፒኤፍ ጋር ቢኮዝ ቲፒኤፎች የሁላችንም የሆኑ ነው እያልን ያለ ነው። የሁሉም የፖለቲካ አስተሳሰብ ያለው ትግራዋይ ኃይል ነው መሆን ያለበት ቲፒኤፍ ነው እያልን ያለ ነው። አሁን ስናየው ግን በጣም በጣም የህዝብ ድጋፍ እንዳለው የትግራይ ህዝብ እጅጉን ከምንም ጊዜ በላይ የለውጥ ፍላጎት እንዳለው የሚያሳይሽ ይሄን ኃይል በአንደኛ ደረጃ የሚደግፈው ህዝቡ ነው። ውጭም ይሁን ውስጥ ያለ ህዝብ ማለት ነው። ስለዚህ ዋናው እሱ ነው። ከዛ ውጭ አሊያንሶች ምናምን ሊኖሩ ይችላሉ። እሱን በራሳቸው መጠየቅ ነው የሚሻለው ማለት ነው። ሌላው ምናልባት ከክልሉ ጸጥታ ኃይል ጋር ወይም ቲዲኤፍ ከሚባለው ጋር ያሉትን ልዩነቶች በሰላማዊ መንገድ ለመፍታት ፍላጎት ወይም ደግሞ ያስቀመጣችሁት አቅጣጫ አለ ወይ? እስካሁን ባለው ጊዜ ደግሞ ባለፉት ምናልባት 2 ወይ 3 ወራት ከቲዲኤፍ በኩል የተቃጣባችሁ ጥቃት አለ ወይ? ሁለቱም ቢመልሱልኝ። መልካም። ከእኛ የሰላም ኃይል ነው። በተለይም እኔ ያው አንቺም ስለምታውቂው ደቡብ ትግራይን ሳስተዳድር የነበርኩ ከዚህም በፊት የህወሓት ማዕከላዊ ኮሚቴ ነበርኩ። ከዛ በኋላ ደግሞ የጊዜያዊ አስተዳደሩ ከዞን አስተዳዳሪነት ወደ ክልል የጊዜያዊ አስተዳደሩ ካቢኔ አድርጎ የሾመኝ ሰው ነኝ። በክልልም ላይ የማህበራዊ ጉዳይና የመልሶ ማቋቋም ቢሮ ኃላፊ አድርጎ ሾሞኛል። እንደዚህ ነው። ዋናው ጥያቄ የሹመት አይደለም። ከዚህም በፊት ይሄንን የገለጽኩበት መንገድ አለ። አጠቃላይ የኛም ልዩነት ይገልጻል ብዬ ስለማስብ ይሄ የግለሰቦች የስልጣን ጣሪያ ላይ የመውጣትና የመውረድ ጉዳይ አይደለም። ይሄ ጉዳይ የህዝቦችን ጥያቄ የመመለስ የትግራይ ህዝብ አመጣጡ በጣም ይታወቃል። በዛ አይነት መንገድ ወድቆ መጥቶ ምን ላይ እንደወደቀ በጣም ግልጽ ነው። የነበረበት ያጣ ህዝብ ሆኗል። አሁን በጣም ወደፊት እየገሰገሰ የነበረ ህዝብ በአሁን የነበረው ያጣ ተረጂ እንደምታዩ በረሃብ የሚያልቅ ህዝብ ሆኖ መልካም አስተዳደር ዴሞክራሲ ምናምን ብቻ አይደለም አሁን ከሰብአዊ መብቶች ጥሰትም አልፎ ሰው በረሃብ የሚያልቅበት ነው። አሁን ትግራይ በጣም ግልጽ ነው። ሰው በረሃብ እያለቀ ያለበት ጊዜ ነው። ስለዚህ አንደኛ እኛ ትግራይ ደግሞ ወደ ጦርነት እንድትገባ በፍጹም አንፈልግም። በፍጹም እኛ የምንፈልገው ትግራይ ነፃ ተቋማት ይኖራት ነው። አንደኛ ነፃ ተቋም መሆን አለበት የምንለው የጸጥታ ኃይሉ ነው። የጸጥታ ኃይሉ ቲዲኤፍ የሚባለውም ቢሆን መጀመሪያውንም ሲመሰረት ትግራይ ተወራለች ብሎ አስቦ የወጣ እንጂ ፕሮፌሽናል ወታደርም አልነበረም። ፕሮፌሽናል ወታደር ብቻ አልነበረም ብቻ ሳይሆን የማንም የፖለቲካ ድርጅት ኃይልም አልነበረም። በቃ የትግራይ ህዝብ እኔ ታጋይ ነኝ ስወጣ የትግራይ ህዝብን ከጄኖሳይድ ለመከላከል ብዬ ነው የወጣው። ሌሎችም ተመሳሳይ ማለት ነው። ኢንጂነሮች አሉ፣ ዶክተሮች አሉ፣ የተለያየ ሙያ ያለው የትግራይ ወጣት እናቱ ፊቱ ላይ ስትታመጥ ሲያይ፣ አባቱ ሲገደል ሲያይ፣ የነበረው ስርዓት ፈርሶ በሌላ መንገድ ያ ስርዓት እንደሚተከል ሲያስብ ያኔ ወጣና በጣም ትልቅ ኃይል ተፈጠረ። ቲዲኤፍ የሚባል በጣም ትልቅ ኃይል ተፈጠረ። አላማው የሆነ ፖለቲካ ድርጅት አላማ ይዞ የተነሳም አልነበረም። ስለዚህ ምንድነው እያልን ያለ ነው? ይሄ ድርጅት ይሄ ቲዲኤፍ ነምበር 1 ዲቲአር መተግበር አለበት። በጣም ብዙ ፕሮፌሽናሎች አሉ፣ ባለሙያዎች አሉ። እነዚህ ወደ ሙያቸው ገብተው የትግራይ እድገት ላይ የህዝቡ ለውጥ ላይ መሳተፍ አለባቸው ብለን እናስባለን። አንደኛ በፕሪቶሪያ ስምምነት መሰረት ትግራይ የጸጥታ ኃይል ያስፈልጋታል። እንደማንም ክልል እንደማንም ህዝብ ያስፈልገናል የጸጥታ ኃይል። ይሄ የጸጥታ ኃይል ከፖለቲካ ነፃ ሆኖ ህዝቡን የሚያገለግል ወይ ይሄ ማለት በሌላ አባባል በህዝቡ የተመረጠ መንግስትን የሚያገለግል ኃይል ብቻ ነው መሆን ያለበት ማለት ነው። እነሱ ግን ጥር 15 ላይ እኛ ማለቴ ከኮር በላይ ብሎ ራሱን የሚጠራ እንደዛ አይነት ድርጅት አደረጃጀትም የለውም። በእርግጥ ቲዲኤፍ ግን ከኮር በላይ ብሎ ራሱን ያስቀመጠው ኃይል ግን እኔ የፈረሰ ህወሓት ህገወጥ የሆነ ህወሓት
አገልጋይ ነው ሆኜ የምቀጥለው ሲል ያን የፈረሰ ማለት ነው። ስለዚህ አንደኛ መደራደሪያችን ይሄ ኃይል ነጻ ተቋም ነው ትግራይ ውስጥ መቋቋም ያለበት። ይሄ ብቻ ግን አይደለም። በሙሉ ተቋሞች የሲቪክ ተቋሞች አሉ። አሁንም ልሽ የጸጥታ ኃይሉ ይኖራል። ሌሎች የኢኮኖሚ ተቋማትም አሉ። ለምሳሌ እንለዋለን ሌሎችም። እነዚህ በሙሉ የእውነት የትግራይ ህዝብ ነው መሆን ያለባቸው እንጂ የአንድ ድርጅት መሆን የለባቸውም። አንደኛው ይሄ ነው። ሰው ወደዚህ እንምጣ ነው ያስቀመጥነው። ሁለተኛ ይሄን ታሳቢ አድርጎ እንደ ዞን ለምሳሌ ደቡብ ትግራይ እንደ ዞን 14 ወረዳዎች አሉ። 14ቱም ወረዳዎች ውጭ ነው ያሉት ከዞኑ ውጭ 14ቱም ወረዳዎች ነው እያልኩሽ ያለሁት። የ14ቱም ወረዳ አስተዳዳሪዎች፣ ካቢኔ፣ ሚሊሻ፣ ፖሊስ እዛው የቀረ የለም እያልኩሽ አይደለም። የቀረ አለ እዛ ውስጥ። ያው ይሄ ፖለቲካ ነው። ለስራ የቀረ አለ ኤንድ እዛም ተንጠባጥቦ የቀረ የለም እያልኩሽ አይደለም። እንደ ተቋም ግን እንዳለ ነው የወጣው። ቲፒኤፍ ደግሞ አሁን በጣም ትልቅ ኃይል እየሆነ ነው። ይሄ ትልቅ ኃይል የተፈጠረው ከዚህ ቲፒኤፍ ከሚባለው ኃይል ይሄንን አቋም ጠልቶ ነው የወጣው ማለት ነው። ስለዚህ ይሄ ወደ ኖርማል መመለስ አለበት። ሁለተኛው ይሄ ነው። ወደ ኖርማል መመለስ አለበት። አስተዳደሮቹ ወደ ኖርማል ይመለሱ። ሁለቱም ኃይሎች ደግሞ ቲፒኤፍ ጋር ያለውም ኃይልም ቢሆን ቦታ አግኝቶ ትግራይ ውስጥ ቦታ አግኝቶ ለድርድር ቁጭ ብሎ ለድርድር መቅረብ መቻል አለበት። ይሄ ሁለተኛው ይሄ ነው። ሶስተኛው ከፕሪቶሪያ ተገባበር ጋር ይያያዛል። እነሱ አሁን ለምሳሌ ጽምዶ ብሎ ከኤርትራ ጋር የጀመሩት ትስስር አለ። ይሄ መቆም አለበት። እኛ ኢትዮጵያውያኖች ነን። ከኤርትራ ጋር የሚደረግ ግንኙነት በህግና ህገ መንግስት ብቻ ነው መሆን ያለበት። ስለዚህ የኢትዮጵያ መንግስት ነው ማድረግም ካለበት እሱ ነው ማድረግ ያለበት። ምክንያቱም የሁለት ሉዓላዊ ሀገራት ናቸው እነዚህ። ትግራይና ኤርትራ ቅርብ ስለሆኑ ትግራይና ኤርትራ አይደለም መገናኘት ያለበት። የኢትዮ ሶማሌና ሶማሊያ ቅርብ ስለሆኑ እንዲሁ አንድ ክልል ሄዶ አይደለም መገናኘት ያለበት። ደሴም ኦሮሚያና ኬንያ ቅርብ ስለሆነ የኦሮሞ ክልል አስተዳደር ወይ ፕሬዚደንት ሽመልስ ሄዶ መነጋገር አለበት አይደለም የሚለው እንደዛ አይልም። ስለዚህ እንደዚህ አይነት ነገሮች በሙሉ ስርዓት መያዝ አለባቸው ነው። ይሄንን ማድረግ የሚችል ደግሞ አይደለም እዛ ውስጥ ያለው ኃይል። ቢኮዝ ይሄን ካረገ ሰላም ይመጣል። ይሄ ካረገ ልማት ይመጣል። ይሄ ካረገ መረጋጋት ይመጣል። ይሄ ካረገ የህግ የበላይነት ይከበራል። ይሄ ኃይል ደግሞ የህግ የበላይነት ከተከበረ በበርካታ ሁኔታዎች ተጠያቂ ስለሚሆን በዚህ ጉዳይ ላይ ብዙ ይስማማል ብዬ አላስብም። የመጀመሪያው ጥያቄ ነው የምልሽ። ስለዚህ እንደዚህ አይነት ሀሳብ ይዘን ለድርድር እየቀረብን ያለ ነው። ሁለተኛው ያነሳሽው ጥያቄ ምን ነበር? ሁለተኛው ባለፉት ጥቂት ጊዜያት ምናልባት በሁለት ወር ሁለተኛው ትንኮሳ በተመለከተ እኛ አሁን ያለነው በቦርደር አካባቢ ነው ይታወቃል። ለምሳሌ አሁን እኔ በትግራይና በአፋር ቦርደር ሆኜ ነው እያወራሁሽ ያለሁት። እዛ ሆኜ ያው እንደነገርኩሽ በሙሉ ኃይል እዛ አካባቢ ስላለ ማለት ነው። በተወሰኑ አካባቢዎችም አሉ። ለምሳሌ አበርገላ ኃይል አለን፣ ጸለምት የሚባል ኃይል አለን። ይሄ ትግራይ ውስጥ ያለ ኃይል ነው። አመራር አለን ማለት ነው። ፖለቲካ አመራሩም እዛ አካባቢ አለ ማለት ነው። በደቡብ ትግራይ አካባቢ በባለፈው እንደዛ አይነት ምልክቶች አሳይቶ ነበር። ከባድ ሁኔታ ውስጥ ነገሮቹ ያው በሀሳቡ ምንድነው የተሳሳተ ግምት ውስጥ እየወሰደ ስለሆነ አንደኛ ቲፒኤፍ አቅሙ ደከም ያለ ነው ብሎ ያስብ ነበር። አሁን አያስብም። በእርግጥ ያሁን ግምገማ አይደለም እያልኩሽ ያለሁት። ያኔ አቅሙ ደከም ያለ ነው ነበር የሚለው። ሁለተኛ አስተዳደሮቹም እዛ አካባቢ ሂደው ህዝቡን የማነቃነቅ አቅማቸው ህዝቡና አስተዳደሩ ለያይተነዋል፣ ዲታችድ ሆኗል። ስለዚህ እንደዛ አይነት ሲነርጂ መፍጠር አይችልም። በቀላሉ ሂደን አፋርም ቢሆን ገብተን ያለውን ኃይል መልክ ማስያዝ አለብን የሚል በጣም የተሳሳተ ግምት ወስደው ትንኮሳ አድርገው ነበር። አንደኛ ህዝቡም በተመሳሳይ ሪጀክት እንዳደረጋቸው አይተዋል። እኛ አሁን ውጭ ሆነን እኛ የምንለውን ነው የሚሰራው። ልክ እኛ በ8 ወር ጊዜ ውስጥ በረሃ ሆነን
የሻዕቢያ ሰራዊት የፌዴራል መንግስት ኃይሎች እዛ አካባቢ በነበሩበት ሰዓት ውጭ ሆነን እኛ ነበር የምናዘው መንገድ እንዲዘጋ ስናዘው መንገዱን ይዘጋል። ቤቱን ዘግቶ እንዲውል ስናዘው ቤቱን ዘግቶ ይውላል። በጣም አንዳንዴ በጣም የሚገርሙ ስራዎችን እየሰራ ነው የሚለው ደሴም አሁንም ያንን ነው እየሰራ ያለው ማለት ነው። ስለዚህ የቲፒኤፎችም እንደዚሁ ቀላል አልሆኑላቸውም፣ ከባድ ነው የሆኑባቸው። እኛ እንደ ህዝብ አስተዳደር ደግሞ ህዝቡ ከኛ ጋር መሆኑን ካረጋገጡ በኋላ የተወሰነ ተረጋግተዋል ማለት ነው። ስለዚህ እንደዚህ አይነት ትንኮሳ ተደርጎ ነበር፣ ግን ተመልሶ ወደ ቦታው ነው ሄደው ማለት ነው። አንድ የመጨረሻ ጥያቄ ላንሳና ስምረት ፓርቲ የምንቅስቃስ ደለይቲ ለውጢ አባል ነው አይደል? ካልተሳሳትኩ። አልተሳሳትሽም? አዎ። ከሳምንታት በፊት ካልተሳሳትኩ 2 ሳምንት አካባቢ ከብርጌድ ንሓመዱ አመራሮች ጋር ተገናኝቶ ነበር። የአቶ ነጋ ሰፋ ማህበራዊ ትስስር ገጽ ላይ ነው የተመለከትኩትና ከነሱ ጋር ያላችሁ ግንኙነት ምን አይነት ነው? በምን ዙሪያ ነው አብራችሁ ለመስራት የተወያያችሁበት ወይ የተደረሰ ነገር አለ? ወይ እኛ የሰላም ኃይሎች ነን ብዬሻለሁ። እንዳልኩሽ ስምረት ፓርቲ ህጋዊ ሰውነቱን ካገኘ ወደ 2 ወር አካባቢ ሆኖታል። ስምረት ፓርቲ ግን የ2 ወር ልጅ አይደለም። ስምረት ትግራይ ውስጥ በጣም ከፍተኛ ተቀባይነት ያለው ፓርቲ ነው። ስምረት እንደ አሁን ራሱን ህወሓት ነኝ ብሎ የሚጠራ ቡድን ህወሓት ነኝ ብሎ የሚጠራ ቡድን እምልሽ ህጋዊ ስላልሆነ ነው። ምን እያልኩ እንደሆነ ግልጽ ነኝ። ህጋዊ አይደለም። በምርጫ ቦርድም ሪጀክት የተደረገ ቡድን ነው። ዛሷ ይሄ ቡድን እያልኩ የምጠራው በህግ ነው። የኔ ፍላጎትም አይደለም እንደዛ ለማለት ሰው ይሄ ቡድን አሸባሪ ነው፣ በጣም በትግራይ ውስጥ መኖር የለበትም ብሎ እየቀሰቀሰበት ያለው ፓርቲ ስምረት ነው። ሌሎቹ ባይዘው የቆዩ ናቸው። ደለይቲ ለውጥ ውስጥ ያሉ የፖለቲካ ድርጅቶች የቆየ እድሜ ያላቸው 2 ወር አይደለም እድሜያቸው። ከምንም በላይ በጣም ከፍተኛ አቅም ያለው የኃይል ነው ተብሎ የሚያስበው በዛም ኃይልም ቢሆን ስምረት ነው። ስምረት የመጀመሪያ ስራው አሁን ቅድም እንዳልሽው ጠንካራ የሰላም ኃይል ነው። በትግራይ ውስጥ አዲስ ፖለቲካል ፌት እንዲፈጠር የሚታገል ነው። ይሄ ስምረት ለውጥ የፈጠረ ነው። እንዲሁ ሰዎች ፖለቲካ ፓርቲ እንፍጠር ብለው ብቻ አማራጭ የፖለቲካ ፓርቲ ትግራይ ውስጥ ይኖራታል ተብሎ ብቻ የተፈጠረ አይደለም። እንደምታውቂው ቀላል ያልሆነ ኃይል መጀመሪያ ቲፒኤልኤፍ የነበረ ኃይል አለ። ከዛ በላይ ግን አዳዲስ ወጣቶች ናቸው ይሄንን ለውጥ ተቀላቅለው ይሄንን ድርጅት መስርተውት ያለ ማለት ነው። በጣም ትልቁ ልልሽ የፈለኩት ምንድነው ይሄ ኃይል ሁሉም አስተሳሰቦች በትግራይ ውስጥ እንዲኖሩ ልክ ድሮ እንደነበረው ቦናፓርቲ አይነት አንድ በጣም ትልቅ ፓርቲ መጥቶ ሌሎች በጣም ጥቃቅን እንዲሆኑ አሊያም ደግሞ ይሄም ቢሆን የሚፈጠረው በህዝቡ ይሁንታ፣ በህዝቡ ተቀባይነት፣ በህዝቡ ገበያ ሸመታ እንጂ እኔ ትልቅ ነኝ ብለህ ጠበንጃ ይዘህ በጠበንጃ ትግራይ ውስጥ ፖለቲካ እንድናራምድ አንፈልግም። አሁን ጠበንጃ የሌለው ሀሳብ ብቻ የሚታገል ፖለቲካ ትግራይ ውስጥ እንዲኖር ነው እየሰራን ያለ ነው። ዘርፎር ከመጀመሪያ የደለይቲ ለውጥ የምንላቸው እኛ ጋር ያሉ ማኒፌስቶ አለን። በማኒፌስቶ የተሳሰሩ ኃይሎች ናቸው። በጦርነት ብቻ አይፈታም። ለምሳሌ ይሄ ትግራይ ውስጥ ያለው ኃይል መፍረሱ አይቀርም ብቻ ሳይሆን ኦልሬዲ ፈርሷል። ኦልሬዲ የፈረሰ ኃይል ነው፣ ምንም መስራት የማይችል ነገር ግን ያው የተወሰነ ጠበንጃ ያለው አሮጌ ጠበንጃ ይዞ ሊንቀሳቀስ የሚፈልግ ከቴክኖሎጂ ጋር ያልታረቀ ስለ ትግራይ ህዝብም እንደምታየው ቅድም እንዳልኩሽ ምንም ደንታ የሌለው ህዝብ ነው። ኦልሬዲ አልቋል፣ ያለቀ ነው ትግራይ ውስጥ ያለው ኃይል። ይሄን ያህል ከዚህ በኋላ ሰው ሊገደል ይችል ይሆናል፣ ጠበንጃ ሊተኮስ ይችል ይሆናል። በፍጹም ግን የለውጥ ወደኋላ ሊመለስ ግን አይችልም። እዚህ ቦታ ላይ ከደረሰ በኋላ አሁን ስምረት ብቻ ነው ይሄንን ነገር መሸከም ያለበት የሚል ስናስብ ስምረት ብቻ አይደለም፣ ትግራይ የስምረት ብቻ አይደለች። ትግራይ የሌሎችም የፖለቲካ አስተሳሰብ ያላቸው ኃይሎች መሆን አለባት። ለከለር ለኮሬክትነስ ብለን አይደለም፣ እንደ አቋም ይሄ መሆን አለበት ብለን አስበን ያ ማኒፌስቶ ተዘጋጅቶ የለውጥ ኃይሎች በዚህ ላይ የራሳቸውን
የራሳቸውን ሮል ለመጫወት በትግራይ ለውጥ ላይ በዲሞክራሲ በልማቱ በማህበራዊ ስራዎቹ ላይ ለውጥ ለማምጣት ተሰባስበዋል። ይሄ አንዱ ነው ማለት እዚህ ውስጥ አለን። ልክ ነሽ፣ እዚህ ውስጥ አለን። ቅድም ያነሳሽው ነጋ አሰፋ ያልሽው የድርጅታችን ምክትል ተቀዳሚ ፕሬዚደንት ናቸው። ስለዚህ ከብርጌድ ንሓመዱ ጋር እንደሆነ ሰላም ፈላጊ ኃይል ከማንም የሰላም ፈላጊ ኃይሎች ጋር እኛ ምንም ጠብ የለንም። ለኤርትራ ህዝብም የሰላም ዴሞክራሲ እንደምታዩ ነው። ኤርትራ ማለት ያው ላለፉት 30 ዓመታት በአንድ ሰው ብቻ የምትተዳደር በአንድ ፓርቲ ብቻ የምትተዳደር አገር ነች እንደምታውቂው ማለት። ሰሞኑን አንድ ትንተና እያየው ነበር። ሶማሌላንድ ምን ያህል ፕሬዚዳንቶች ተቀያይረውባታል አገር ገና ሳትሆን። ኤርትራ አገር ሆና 30 ዓመት ነች፣ ግን አንድ ፕሬዚዳንት ብቻ ያላት ናት። በዚህ አካባቢም የተለያየ ፖለቲካ አስተሳሰብ ያላቸው ኃይላት ኤርትራውያን እነሱ ነው የሚመለከተው፣ በእርግጥ እኛን አይመለከትም። እንደነዚህ ኃይሎች ቢኖሩ ያው ለኛ ጥሩ ነው። ከዚህ ውጭ የተለየ ነገር የለንም። ከብርጌድ ንሓመዱ ጋር ሌላ ኢንትረስት የለንም። ሰላማዊ ግንኙነት ማድረግ ብቻ ነው። ያንን ነው ከዚህ በፊትም እንዳየሽው የገለጽሽልኝም እሱ ነው ማለት ነው። ይህን ጥያቄ ያነሳሁት ለምንድን ነው ህወሓት ከኤርትራ መንግስት ጋር የጀመረው ጽምዶ የተባለው ሲተች ነበር። እዚህ ጋር ደግሞ ስምረት ፓርቲ በራሱ መንገድ ከሌላ የኤርትራ መንግስት ተቃዋሚ ጋር ግንኙነት ጀምሯል። ሁለቱም ደግሞ ከፌዴራል መንግስት ጋር በጥብቅ ነው እየሰሩ ያሉት የሚሉ በጣም በማህበራዊ ትስስር ገጾች እንደዚህ አይነት ነገሮች አሉና ሁለቱም ወገኖች ለትግራይ የሚታገሉ አይደሉም የሚል ትችት ይቀርባል። ለዛ ነው ያነሳሁት ይሄንን። አንደኛ ማለት ሁለቱም ለትግራይ አይታገሉም የሚለውን ትቼ ማለት ምናልባት ኮንፊውዥን ግን እንዳይኖር የፖለቲካ ፓርቲዎች ለምሳሌ ድሮ ታውቂያለሽ ብልጽግና እኮ አሁን ፓርትነርስ አሉት ከውጭም ከውጭም። ይሄ የሆነ ሉዓላዊነትን በተመለከተ የሚያነሳ ነገር አለ። የሀገር ሉዓላዊነትን አያመላክትም። ፓርቲ ነው። አስታውሳለሁ እኔ ኢፒአርዲኤፍ ከሳውዝ አፍሪካ ጋር በጣም ጥብቅ ግንኙነት ነበረው። ከቻይና ኮሚኒስት ፓርቲ ጋር ግንኙነት ነበረው። ይሄ ሉዓላዊ የግድ ጠቅላይ ሚኒስትሩን አስፈቅዶ አይደለም ይሄ ፓርቲ ግንኙነት የሚፈጥረው ከነዚህ የፖለቲካ አስተሳሰብ ካላቸው ድርጅቶች ጋር። ይሄ ከሉዓላዊነት ጋር በፍጹም አይገናኝም። ግልጽ ከሆንኩ መንግስት እንደ መንግስት ግን የሉዓላዊነት ጉዳይ ነው፣ የሀገር የህዝብ ጉዳይ ነው ማለት ነው። ሁለቱም የተለያየ ናቸው። ይሄ ፓርቲ ከፓርቲ ጋር የመገናኘት የሚከለክል ህግ የለም። በዚህ መልኩ ብንግባባ ነው የሚሻለው። ሁለተኛ ደግሞ ከዚህ ከሐመድ ምንድነው ብርጌድ ንሓመዱ ከሚባለው ጋር ያለው ግንኙነት ይሄን ያህል በዚህ ደረጃ ላይ ደርሷል ሊያስብል የሚችልም አይደለም። በዛ ግን የአካባቢ ሰላም ማረጋጋት የሚችል አስተሳሰብ ያለው ከሆነ እንደ ኃይል ባልኩት ማለት ብንዳው ጥሩ ነው ብዬ ነው። በጣም ነው የማመሰግነው አይተሃብ። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ጉዳዮችን ያደመጣችሁትን ይመስል ነበር። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። አዲስ ባንክ ለስኬቱ የታመነ
እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒልቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ